በንግግር አልሆነም። ዝም አለና በዝምታ አልሆነም። በጉልበት ደግሞ እንሞክራለን። ካልሆነ ደግሞ ጉልበት ደግሞ ነገር ያበላሻል እንጂ ነገር አስተካክሎ አያውቅም። እነዛ መሰሪዎች ናቸው እንትን መፈጠር እነሱን እንደፋቸዋለን። በቃ ያልቃል ጉዳዩ ያበቃል። እኔ አንተ ጋር መጥቼ ወረቀት ፈርምልኝ ካልኩ እንፈርም። አንተንም አይጎዳ እኮ አንተ ላይ ጉዳት የማያደርስ ከሆነ አይደለም ጉዳት አይደለም ያደረስንበት ያለ ነው። መተን ከህይወት ውጣ ነው በቃ አለቀ። የራሱን ኑሮ እኮ መኖር ይችላል። ከዛ በኋላ አርግዛ ወልዳለታለች አይደለም 9 ወር የፈለገ ነገር ይቀር አርፎ መቀመጥ አይችልም። ይራቃት ከፈለገ እኮ አርፎ መቀመጥ መልከስከስ አለበት። ምን ማድረግ እንደምንችል ምን ድረስ መሄድ እንደምንችል በመቻል እኮ ሁሉም ሰው የፈለገው ነገር ማድረግ ይችላል እኮ። ሻው ምን ይፈጠር ነው የምትለው? ወረቀት ቢፈርም ሁሉ ነገር አይፈጠርም። ተደባብቆ እየተልከሰከሰ በየሚለው ቆይ እናንተ አሁን ለሱ የምታስቡለት የምትጨነቁለት ከሆነ ለምንድን ነው ወረቀቱ እንዲፈርም ማታረጉት? እንዴት ትዳር ላይ ትዳር እንዲደረብ ያደርጋሉ? ትዳር ላይ ትዳር እንዲደረብ ያወራሉ? ማገናዘብ ስለማይችሉ ነው እነሱ ማህይብ ናቸው። በቃ ሰላም እና የተከበራችሁ ውድኛ ፋሚሊዎች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንዴት ናችሁ? እኔ አለው እግዚአብሔር ይመስገን። ዛሬም በአንድ ጉዳይ ወደ እናንተ መጥቼላችኋለሁ። እንግዲህ ዛሬ የምገኘው እዚሁ ከተማ ላይ ነው። አልተመለስኩኝም እና ያው አንዳንድ ነገሮችን ለማስተካከል ብዙ ነገር እየለፋሁ ነው፣ ብዙ ነገር እየታገልኩ ነው። እናንተም እያያችሁ ነው። ያው አንዳንድ ነገሮች ይደርሳችኋልና ዛሬም ደግሞ ያው ሩታ ወንድሞች እዚሁ ናቸው። ከነሱ ጋር ብዙን ተገናኝቼ አብዛኛው ጊዜ ብዙ ነገር አላወራውም። በብዛት ሌሎቹን ነው ማገኛቸውና ከነሱ ጋር በብዛት አልተገናኘሁም። ዛሬ ግን ተገናኝቻቸው ያው አንዳንድ ነገሮችን ማለት ስለምፈልግ ነው። እነሱም እያደረጉ ያሉት ነገር ትንሽ አለ አይደል፣ ወጣት ናቸው። ያው ስሜታዊ የሚሆኑት ነገር አለ። በስሜታዊ ደግሞ ነገር ይበላሻል እንጂ ነገር ትክክል አይመጣምና ለዛም ነው ዛሬ ወደዚህ የምጠውላችሁ። ቤተሰቦች ጠርቻቸዋለሁ ይመጣሉ እና ባለፈው ዕለትም የአቤላንም ቪዲዮ ሌላም ነገር አንዳንድ ነገሮችም እያየው ነበር። ሽጉጥ ይዘው ምናምን ይዘው ያው በሰው ከተማ በሰው ሀገር ደግሞ ሽጉጥ መያዝ ብቻ ያስቀጣል ያስይዛል እና ጥሩ አይደለም። እኔም ከዚህ በፊት እንደዚህ አይነት ነገር ፈጥሬ የራሴ የሆነ ችግር ስለደረሰብኝ ያ ነገር ደግሞ ጥሩ ስላልሆነ እና ካሁን በኋላም ደግሞ እንደዚህ አይነት ነገር ሀሳብ ካላቸው ወደፊት እንደዚህ አይነት ነገር ሀሳብ ካላቸው እንዲያቆሙና ነገሮችን ማስተካከል ከፈለጉ አብረሽንም በቁጣ ሳይሆን የሆነ ሰውም አቤላንም በቁጣ ሳይሆን ያው ሁላችንም ወጣቶች ነን አይደል? እዚህ ጋርም ነገር ከዚህ ጋርም ነገር ካለ እንጋጋላለን ነው ወጣት እስከሆነ ድረስ ማለት ነውና በመሀላችን ግን ግዴታ የሚያረጋጋ ሰው መኖር አለበትና አንዱ እሳት ከሆነ አንዱ ግዴታ ውሃ መሆን አለበት እንጂ ሁላችንም እሳት ከሆንን ሁላችንም ጠፊ ነው የምንሆነው። እና ቢያንስ እነሱ ረጋ ማለት ስላለባቸው አንደኛ እዚህ ብዙ ነገር አያውቁም። ስለዚህ ብዙ ነገር ችግር ሊደርስባቸው ስለሚችል ካሁኑ መጠቀቅ እንዳለባቸው ልነግራቸው ነው ዛሬ ወደ እናንተ የመጣሁላችሁ። ሩታና አብርሽ ለማስታረቅ ነው በእርግጥ ወደዚህ የመጡት። ሩታንም ያ ብዙ ነገሮች ተፈጥረዋል። ብቻ ኖቤልና አንዱ ባላቆማብሹ ነው ብቻ ነው የሚባለውና እንደዛ ነገር ነውና ጠርቻቸዋለሁ። ስልካቸውንም በመከራ ነው ያገኘሁት። ጠርቻቸዋለሁ ይመጣሉ። በስነ ስርዓት እንደሚያወሩኝ ተስፋ አደርጋለሁ። ምናልባት ይሄ ለወንድም አዳልቶ ነው ለይሄን ነገር አዳልቶ ነው ትክክለኛ እንዴና አላቸው ብዬ አስባለሁ። እንግባባለን ብዬ አስባለሁ። እንግባባለን በንግግር እንፈተዋለን ብዬ አስባለሁ። እንደ አንድ ወጣት በንግግር እንፈተዋለን ብዬ አስባለሁና ካሁን በኋላ ሁሉም ነገር ለማስተካከል እሞክራለሁ። አሁንም ለማስተካከል እየሞከርኩ ነው። የቻልኩትን አቅም ለማስተካከል እየሞከርኩ ነው። አቤላን አግኝቼዋለሁ። ብዙ ነገሮችን እያገኘው ነው እና ግን አንዳንድ ደግሞ ምላሽ የሚሰጡ ሰዎች ደግሞ ትክክለኛ ያልሆነ ምላሽ እየሰጡ ያሉ ሰዎች አሉ። ትክክለኛ ያልሆነ ምላሽ ማለት ነው። እኔ እያወራኋቸው በሌላ ደግሞ አማርኛ የሚመልሱ ሰዎች አሉና ያ ደግሞ ተገቢ አይደለም። በቃ አብርሽና ሩታ ትዳር የሚፈልጉ ከሆነ እንዲህ አይደለም ማስታረቅ። አቤላንም አግኝቼዋለሁ፣ ብዙ ሰዎች አግኝቻቸዋለሁ እና በቃ ሁላችሁም ስነ ስርዓት ይኖራችሁ። ማድረግ ካልፈለጋችሁ ምንም ነገር አታድርጉ፣ ወይም ደግሞ ከህይወታችሁ ከነሱ ህይወት ውጡ። ሁላችሁም ማለት ነው ከኔም ጭምር እያወሩ ያሉት ማስታረቅ ማትፈልጉ ከሆነ እንዲታረቁ ማትፈልጉ ከሆነ ከህይወታቸው ውጡ። እኔ ቻልኩትን አቅም እየሞከርኩ ነው ለማስታረቅ፣ በቻልኩት አቅም እየሄድኩ ነው።
አብርሽንም ሩታንም ለማግኘት እየሞከርኩ ነው። አይታችኋል። ባለፈው ሩታ እንደዛ ተንበርክኬ ጠይቄያት ለቃኝ ሄዳለች። ኦኬ ችግር የለውም። ለቃኝ ሄደችበት የራሷ የሆነ ምክንያት አላት። ችግር የለውም። ብቻ ግን አሁንም ቢሆን ግን እሷ ለቃኝ ሄዳለችና እኔ ለሩታ ትክክለኛ አመለካከት አይኖረኝም ማለት አይደለም። ትክክል ነች። ምክንያቱም አብርሃም ነው በሰዓቱ መጥቶ እንደዛ ተንበርክኮ ይቅርታ መጠየቅ ያለበት እሷን እና ለምን እንደዛ አደረገች ብዬም ደግሞ ሌላ ነገርም እሷ ላይም ቂም ማሪዝም ምንም ነገር ማሪዝም። አንዳንድ ሰዎች ግን እርስ በርስ ሰውን በሰው የምታባሉ ሰዎች ተጠንቀቁ፣ ረፉ። አንደኛ ለራሳችሁም ጥሩ አይደለም። ነገ ላይ ራሳችሁ ላይ ነው የሚፈጠረው። ሁሉም ሰው የዘራውን ነው የሚያጭደው እና ረፉ። በቃ ሰውን በሰው የምታባሉ የአብርሃምን ደስታ ማትፈልጉ ሰዎች ከሆነ የሩታን ደስታ ማትፈልጉ ሰዎች ካላችሁ ስነ ስርዓት ይኖራችሁ፣ በስነ ስርዓት ተከብራችሁ ኑሩ። እንደ ተከባበረን ብንኖር ይሻላል። ባይዘይ ሁሉም ሰው ለራሱ መኖር አያቅተውም እና እንደ ተከባበረን ብንኖር አሪፍ ነው። ክብር የማይወድላችሁ ከሆነ ተጠንቀቁ። የሰው ልጅ ሰው በመሆናችሁ ብቻ አከብራችኋለሁ። ስለዚህ የአብርሽን ሰላም የምትፈልጉ ከሆነ ለማስታረቅ ሞክሩ። አብርሽና ሩታን ለማስታረቅ ሞክሩ። ሌላ ነገር ምንም ነገር ከዚህ ውጭ ማለው ነገር የለም። ያው ብዙ ነገር ብያለሁና ብዙ ነገር አድርጋለሁ። አሁንም የቻልኩትን ነገር ሞክራለሁ። የሩታ ወንድሞች ያው እነሱ መተዋል። ሰላም እንዴት ነው? ሰላም ነው አለን። እንዴት ነው? ሰላም አለን። እንዴት ናችሁ? ሁሉ ሰላም፣ ሁሉ ሰላም አለን። ቆይታ እንዴት ነው? ፈጣሪ ይመስገን። እንዴት ነው አንተ? አለ እግዚአብሔር ይመስገን። ያው እኔን ታውቁኛላችሁ ብዬ አስባለሁ። መቼም አንድ ሁለት የተገናኘን አልረሳችሁኝም እና ምን ነበር ለአንድ ነገር ፈልጋችሁ ነበር። በምን ዙሪያ? ያው እሱማ ዙሪያውማ ግልጽ ነው። በአብርሽና በሩታ ዙሪያ ነው የፈለኳችሁ። እናንተም ትንሽ እያደረጋችሁት ያለው ነገር ቅር አሰኝቶኛል። ያው ይሄም ስላችሁ ለራሳችሁ ጭምር አስቤ ነው እንደዚህ ያልኳችሁ ያለሁትና አግኝቻችሁ እንዳወራው የፈለኩት ለዚህ ነው። ለሩታ ብላችሁ ያደረጋችሁት እንዳለ ይገባኛል። እህታችሁ እንዳትጎዳ ብላችሁ ብዙ ነገር ያደረጋችሁ እንዳለ ይገባኛል። ደግ እንትን ብለህ ነው አልተኔ ጠራኸኝ ነው ወይስ እንዲስማሙ ነው ወይስ ደግሞ እስከ መጨረሻው ከህይወቷ አልታስወጣልን ነው? እሱ ልጅ የጠራን በምን አይነት ሪዝን? አንተ አብርሽና ሩታ እንዲለያዩ ትፈልጋለህ ነው? ይኸውልህ እንዲስማሙ ብዙ ነገር አድርጌ ለተወሰነ ወራት ሁላ እንደዚህ አይነት ነገር ውስጥ እጄን አላስገባውም አይደለም። በቃ ርቅ ያለው ምክንያቱም ባለ ትዳር ናቸው፣ ሶስተኛ ወገን አያስፈልግም ብዬ ነበር። ግን እነዛ ጓደኞቹ ህይወቱን የሱንም ህይወት የሩታንም ህይወት አበላሹ። ተረድተኛ ልጁ በማይፈልግበት ሁኔታ ላይ ከሷ ተለይቶ አርግዛ ወልዳለታለች አይደለም 9 ወር። የፈለገ ነገር ይቀር አርፎ መቀመጥ አይችልም። ይራቃት ከፈለገ እኮ አርፎ መቀመጥ መልከስከስ አለበት። ከአራስ ቤት ሳትወጣ ኤፍሬም ወንድ ጓደኞች አሉት አይደለም? አቤልና ብሩክ። እኔ አቤል ምን አለ መሰለ ኤፋ፣ ሰው ላይ እንደዚህ ማድረግ ቀላል ነው እኮ አይደለም? አያስደስተኝም። እኔ ግን ደግሞ የሰው እህቴ በተለይ ደግሞ የስጋ የራሴ የሰው እህት ማለት የኔ ነው አይደል? ህይወቷ ሲበላሽ ቆሜ ማየት አልችልም። ያ ሁሉ ነገር የፈጠርኩትም ሳታዩ አትቀርም ብዬ አስባለሁ። ወይ ሰምተሃል አይደለም? ምን አለ እንደዛ አይነት ነገር ሲተፈጠረበት ያ ሁሉ ነገር አይቻለሁ ነው ቤሪጋ። ወደ ስላለፈው ነገር ሳይሆን ስለወደፊቱ ላወራክ የመጣሁት እና በጣም ሪስክ ላይ ስላላችሁና ችግር ውስጥ እንዳትገቡ ስለምፈልግ። ማን ነው ችግር ውስጥ የሚከተን? እህታችንን ተናገርክ ተብሎ ምን አለ መሰለህ የሚከተን ማን ነው የሚከተን? ለወንድም ምን አለ መሰለህ፣ አንደኛ ነገር እዚህ ብዙ ማታውቁት ነገር አለ። በጣም ብዙ ማለት ነው። በጣም ብዙ ማታውቁት ነገር አለ። ባለፈው ምናምን አላወቃችሁም ነው ምን ማድረግ እንደምንችል ምን ድረስ መሄድ እንደምንችል በመቻል እኮ ሁሉም ሰው የፈለገው ነገር ማድረግ ይችላል እኮ። ሻው ምን ይፈጠር ነው የምትለው? ስለመፈጠሩ እያወራን ነው አይደል? ይኸውልህ አንደኛ ነገር አንተ በንግግር በስነ ስርዓት አዋራኝ። እንደዚህም እንድታዋራኝም አልፈልግም። እየሰማኸኝ ከሆነ በስነ ስርዓት ሶስታችንን ወጣቶችንን በንግግር መግባባት እንችላለን እኮ እንችላለን። ስለዚህ በትክክል እንድናወራ እየሰማኸኝ ከሆነ ወደፊት ለፊት ይሆንልኝ እንትን እያልኩ ስለሆነ እንደዚህ ሆነ እንድታዋራኝ ፈልጌ ነው። እና አንተም ወደዚህ ፊት ለፊት ሆነ አዋራኝ እኔ ነው እኮ። እሺ ፊት ለፊት ሆነ አወራለሁ። አንድ ነገር እየሰማኸኝ ከሆነ ማለት ነው ባለፈው ታይቻለሁ ከሀገር ግብ ፈጥራችኋል። እሺ ሶ መሳሪያ ይዛችሁ ብዙ ነገር እያልክ ነበር አንተ እና ያ ነገር ደግሞ ተገቢ አይደለም። ለኔ ተገቢ ነው በዛ ሰዓት ኤፍሬም።
አንድ ነገር ልንገርህ፣ እየሰማኸኝ ከሆነ በጣም ሪስክ ውስጥ አንተ አሁን ይኸውልህ፣ ወይ ለመሳትም ከሆነ ወይ ለማስፈራራትም ከሆነ አይ ነው እንደዛ በለኝ ለራስህ ብዬ ነው እያወራሁ ያለሁት። አንድ ነገር ላስጠንቅቅህ፣ ለራስህ የወንድምህን ህይወት የምትፈልገው ከሆነ ጓደኞቹን አርቅ። እኔ አልዋሽም። እኔ በጣም ይኸውልህ ስርዓት እቺ እንደ ወጣት ነና መስሪያ ጊዜያችን ነው አይደለም? ብዙ ነገር የምናደርግበት ታይም ነው አይደለም? እንደ ሴት እንደ ወንድ ሀገር ከስርስር እያሽቃበጡ የልጁን ህይወት የሚያበላ የኔን የእህቴን ህይወት የሚያበላሹ እነሱ ስራ የላቸውም። ይኸውልህ እንደዚህ አይደለም። ይኸውልህ ወጣት ነህ ሶ እንደ መሳሪያ ደቁ ነው እኔ ነገር ስላለፈበት ነው ይሄ ነገር አለፈበት። በዛ ሰዓት ውሳኔ አለመወሰናችን ራሱ በጣም ትልቅ ስለሆነ ነው። እኔ ደግሞ ስማኝ፣ ከዚህ በፊት እንደዚህ አይነት ነገር አድርጌ አንተ ልክ እንዳደረከው ነገር አድርጌ በህይወቴ ላይ ችግር ፈጥሮብኛል እና ሰው በኔ ችግር ላይ ፈጠረው ነገር ደግሞ በእናንተ ላይም ችግር እንዳይፈጠር ነው እያወራኋችሁ ያለሁት። አንድ ነገር ልንገርህ፣ ማን ነው አንተ መሳሪያ የሚያሳያዝ እንደሚያሳስር አታውቅም? ህግ ፍቃድ ያለው ነው እኮ ፍቃድም ኖሮ እዛች ጋር ግን እያደረክ የነበረው እየዛትክ ነበር እና ነገር እያደረክ ነበር። ራሴን ለመከላከል ነው አይደለ? ህይወቴ እየተበጠበጠ ደግሞ ቆሚያ ላይ ውሳኔ መወሰን ብፈልግ ሰው ሊኖሩ ላይ አይገባም። አይ ነው እንደዚህ አይነት ደረጃ ምን እንድትደርስ እኔ ስለማልፈልግ ነው። ይኸውልህ ጓደኞች ናቸው በሰላም እንድትመለሱ ስለፈለኩ ጓደኞች ናቸው አይደለም? ጓደኞቼ ናቸው። በቃ ጓደኞቹ ከሆነ ኤፍሬም እንደዚህ አይነት የህፃን ስራ እንዳይሰሩ ለነሱ ማስጠንቀቃቸው። እኔ ስርዓት እቺ አንተ እንዴት ያለ መልከስከስ ነው? ያቺስ ጓደኛቸው በብር ገዝታቸው ነው። እኔ በጣም ነው ማወቅ የፈለኩት ይሄን ነገር። እንዴ አንተንም ደልላኔ የመጣኸው ነው? እኔ አሁን ስለሷ ላወራ እኮ ታዲያ ምንድነው ኤፍሬም? እኔ አሁንም ፈልገው አብርሽና ሩታ አንድ መሆን ነው። አንድ መሆናቸውን ከፈለክ ጓደኞቹን አርቅ እኮ በቻልኩ ጓደኛን እኔ ስጋዬ ነች አይደለም? ቢያንስ እንደዛ ሆነ እንኳን የኛ ያክል ጣልቃ አልገባም። ችግር ሲፈጠርበት በቻልኩት አቅም እየሞከርኩ ነው። ታዲያ እንደዛ ከሆነ አስተካክላችሁ ኤፍሬም። እኔ በጣም ደክሞኝ ነው የመጣሁት። አሁንም ከስራ ነው የመጣሁት እኮ ከስራምና እኔም ከምንምና እኔም እንዳንተ ማለት ነው ሰርቼ በራስዎ ነኝ። ስለዚህ እኔም ስራ ለቄ ነው ሪስፔክት ኖሮኝ እናንተ እያወራኋችሁ። ታዲያ እኛን እንኳን እናንተ ነው አይ ለራሳችሁ ጥቅም ነው። ለምን ዛሬ ብሩክን ጠርተህ ከህይወቱ ውጣላ? አውርቻለሁ ነው ቤት እየሰማኸኝ ነው? እንግባባ። አቤልንም አግኝቼው ለማውራት ሞክሬያለሁ፣ አውርቼዋለሁ። እናንተ ግን አሁን እያልኳችሁ ያለው ችግር ውስጥ ከምንገባ ሁላችንም ችግር ውስጥ ከምንገባ ማድረግ ያለብን ካሁኑ ብናደርግ ነው የሚሻለው እንጂ በጸብ በምን አይደለም። እናንተም ተረጋግታችሁ አይ በጣም እንትን ብላችኋል። ተረጋግታችሁ ያ ሁሉ ነገር የገባንበት መንገድ አንድ ወረቀት ነች ኤፍሬም። እኔ አንተ ጋር መጥቼ ወረቀት ፈርምልኝ ካልኩ እንፈርም። አንተንም አይጎዳ ከሆነ አንተ ላይ ጉዳት የማያደርስ ከሆነ አይደለም ጉዳት አይደለም እያደረስንበት ያለነው መተን ከህይወት ውጣ ነው በቃ አለቀ። የራሱን ኑሮ እኮ መኖር ይችላል ከዛ በኋላ አይደለም። እኛ ለተወለደውም ልጅ አናስብ፣ አጎትም ወንድምም ስለተወለደው ልጅ ያለው አንድ ነገር ላስጠንቀቅ። ጀራናስ ሊያሳድገው ነው እንዴ እንትን ያለው ቢያንስ በእናቱ እንትን ይደግ እንጂ ምን አይነት እንትን ነው የምታስቡት እናንተ ኤፍሬም? እንዴት ያለ እንደዚህ አይነት ነገር ታስባለህ? ገና ትላንትና ተወልዶ ዛሬ እንደዚህ ከማንም ይኸውልህ እኔ የሁሉ ነገር የተፈጠረው አንድ ነገር ነው አይደለ? ወረቀት ቢፈርም የሁሉ ነገር አይፈጠርም። ተደባብቆ እየተልከሰከሰ በየሚለው እናንተ አሁን ለሱ የምታስቡለት የምትጨነቁለት ከሆነ ለምንድን ነው ወረቀቱ እንዲፈርም ማታረጉት? ዛሬ አንዳችሁ እኔ ቻልኩትን ነገር እየሞከርኩ ነው። ሁለቱ አንድ ለመሆን ለማድረግ ቻልኩት ነገር እየሞከርኩ አንድ ቢሆኑ እኮ እስከ ዛሬ ድረስ ይሆኑ ነበር። አይሆኑም? ስንት ጊዜ እኮ ሞክረናል። ለአንድ ወር ሁለት ወር አይደለም፣ በጣም ብዙ ጊዜ እኮ ነው የሞከርነው እኛ እነሱን አንድ ለማድረግ። ግን የሚሆን ነገር አይደለም። በቃ በንግግር የሚያምን ልጅ አይደለም። ዛሬ ተመክሮ ዛሬ ተወግዞ ምናምን ይገባል። ከዛ ነገር ሌላ ነገር ነው የሚያጠፋ። አሁን እናንተ በቃ ከዚህ ከተማ ብትወጡ ነው የሚሻለው። ጥሩ ነገር ሊፈጠር አይችልም። ለኛ አታስብ፣ ለኛ አታስብ። ጥሩ ነገር ላይ ማንም መጥቶ ፊት ለፊት እኛ መጋፈጥ ይችላል። ጥሩ ላይ ፈጠር ይችላል። እየሰማኸኝ ነው? ጥሩ ነገር አይፈጠርም። እኛ እንደያዝነው ይዞ ቢመጣ ነው አይደለ? እሱን ደግሞ ለሱ ችግር ያናስብ እንዴ? አንተ ሰው መግደል ነው እንዴ የፈለገው? ከሰው ጋር መገዳደል ነው እንዴ? እኔ ጋር መጥቶ ምን ሊያረገኝ ነው ታዲያ? ማን ነው ለምሮ ሪስክ ውስጥ የምገባው? እንደዚህ እኮ እዚህ ነገር ውስጥ ከመግባታችን በፊት ነገሩን እናቅልለውና ምን እኔ አቅልየዋለሁ እኮ። የፈለጉት ማጋነን ነው አይደለም? የፈለጉት ማርዘም ነው አይደለም? ታሪኩን ይረዝማል። የእህቴ ህይወት እስካልተስተካከለ ድረስ ምን እስካልተስተካከለ በስሜታዊና በሰውን በመጉዳት ነው እንዴ? ይቀራል ከፈለገ ስራዬም ህይወቴም ቀርቶ የሷን ህይወት በደንብ አስተካክለዋለሁ። ሰውን በመጉዳት ነው እንዴ የሷን ህይወት ታስተካክለው? ምን እያደረጉ ነው እነሱ? ኤፍሬም ምን እያደረጉ ነው ያሉት? እየጦሯት ነው፣ እያስደሰቷት ነው። ሁሉም ነገር ሁለት አንድ ሰው አይደለም በላይውንም አይወለ ሁለት ሰው ማድረግ ሙሉ ቤተሰቡን ነው
ሩታ በእንደዚህ አይነት ሁኔታ ተጨንቃ እየሰማኝ አለ። ማን ሩታ አልተጎዳችም ወይም ደግሞ ነገር አለ እያልከለ እየሰማኝ እኮ ወንድሜንም እኮ እያስተካከልኩ ነው። እንዴ ተረጋጋ እንጂ በንግግር እንግባባ። እንዴ ጥል ምንም አያደርግም። እኔ አልተጣለሁም ኤፍሬም። እየተጣላክ ነው ከሰው ጋር እየተጋጨ ነው። በቃ ነገሮችን ገፍተው ሲመጡብህ ገፍተህ መሄድ አለብህ አንተ አይደለም እንዴ ኤፍሬም? በእኔ ቦታ ብትሆን ምን ታደርጋለህ እስቲ አንተ ነገር እና እኔም እሳት ኮንኩ አንተም እሳት ኮንኩ እኮ ነገሩ አይበርድም። በቃ ተረጋጋና አንዳችን መረጋጋት አለብን። እንዴ እኔ አቤላን አገኘሁት ሊረጋጋልኝ አልቻለም። እናንተ ራሱ በስ ተረጋጉ። ተረጋግታችሁ ነገሮችን ለማስተካከል ነው እየሰሩ ነው ሆነን እኛን ተረጋጉ ማለት ሲጀመር አንተ ራሱ አልነበረብን። ገባምን ሄዳ ነበረብህ ቢያንስ እነሱ ነው ማስተካከል ነገር የተደረገብን። እነሱ ቢስተካከሉ ተንኮል እየሰራ እሳት ይኮናል። እሳት እኮ የሚሆነው ተንኮል የተሰራበት ሰው እነዛ ሁለት መሰሪ ልጆች ሲጀመር ከህይወቱ ሳይወጡለት ያቺ ደግሞ አለች ልክስክስ ሶስት ናቸው። እነሱ ሳይወጡ ካልወጡ ሩታና አብርሃም ራሱ አንድ ላይ መሆናቸው ሲጀመር እነሱ አንዴ አይደለም አይደል? ከዚህ በፊትም ማየውን ግጭት ውስጥ ገብተናል አይደለም? ኤፋ ከዚህ በፊትም ማየውን ግጭት ውስጥ ገብተናል። ግን በቃ ማሳዘን አልፈልግም። እህቴ ባለችው መንገድ ሊሄድ ብዬ ነው እኮ አሁንም ዝም ብዬ ተጫውተን ነው እኮ እየተግባባን ያለው ነገር ምን ነው ታውቃለህ? ይኸውልህ የሩታም ሰላም ሳልፈልግ ቀርቻለሁ። የእሷም ጉዳት ሳያሳስበኝ ቀርቶ አይደለም። ግን ደግሞ ነገሮችን ለማስተካከል ነው እንጂ መሞከር ያለብን ነገሮችን ማጋጋል የለብንም። ከዚህ በላይ ምን ማድረግ አለብን? ለኮ ምን ማድረግ እንዳለባችሁ ልነግራችሁ ነው። አንደኛ ነገር ከማንኛውም ሰው ጋር መጋጨት የለባችሁ። አንተ ከአቤል ጋር ግብ እየፈጠራችሁ ነው እና ጥሩ ነገር ስለማይፈጠር በሰላም ብናረገው ይሻላል ነገሩ። ችግር ከመፈጠሩ በፊት በሰላም ነው ነገር አለ። ችግር ከመፈጠሩ በፊት ከነሱ በላይ ሰዓት መሆን ይችላል አይደለም እንዴ? ለምንድን ነው ነገሮችን አንዴ ወጣት ነው ይገባኛል፣ ስሜት ይገባኛል። ግን ተበላሸ የማንም ፍንዳታ ቤተሰብ ላይ አይቀልድ። ሩታና እንትና አብርሃም ብቻ አይደለም ያውናሉት፣ ሌላ አብርሃምና ሩታ ተፈጥሯል አይደለም? እንዴት የሰው ልጅ እንደዚህ አይነት ነገር ያደርጋል? እንዴት ጓደኛው ላይ ጠላቶቹ ናቸው እንዴ ኤፍሬም? ጓደኞቹ አይደሉም? እሺ ነገ አንተ ላይ እንደዚህ አይነት ነገር ቢያደርጉ ምን ታደርጋለህ አንተ? ወይም በኔ ቦታ ብትሆን ምን ታደርጋለህ? ግንባሩን ብዬ ቢወጣስ እንደዛው ንዴት ላይ እንደዛ ሆኖ ትዕቢቱን እያየኸው አይደለም? እንዴት ትዳር ላይ ትዳር እንዲደረብ ያደርጋሉ? ትዳር ላይ ትዳር እንዴት እንዲደረብ ያወራሉ? ኤፍሬም አንተ ይሄንን ወግነህ እኛንስ መጥራት የነበረበት ታይም ነው። አሁን ትክክል እኮ አይደለም ኤፍሬም። አንተ ማገናዘብ ስለማይችሉ ነው እነሱ ማህይብ ናቸው። በቃ አሁን እኮ ነው ትክክል ነው የሆነ ሰው ትክክል ነው የሆነ ሰንበሪ ትክክል ነው እያልኩኝ አይደለም። ነገሮችን ለማስታረቅ ከሆነ የምትፈልጉት እንደዚህ አይደለም አካሄድ። አሁን ይኸውልህ እኛ ማስታረቅ ሳይሆን ከህይወቷ ይውጣ። እኛ አልሞከርነው አካሄድ አለ እንዴ? በሰላም እንዲፈጠር ትተናል። በንግግርም ሞክረናል። ማስታረቅ አንችልም። ማስታረቅ የምትችሉ ከሆነ አብረን እኛ እንውጣ። እኔ ከህይወቷ ይውጣ ነው። ጓደኞቹ እያሉ አብሯት ሊሆን አይችልም። ይኸውልህ ምን ማለት ነው? ባይኖሩ ማብራት እኛ አንፍታው ጓደኞቹ ወይ ራሳቸው ይፍቱ ተብሎ እኔማ ቡሻም የለንም ነበር። እኔ በተለየለው ስላለፈው ነገር ባናወራና ስለወደፊቱ ብናወራ አሪፍ ነው። ምንም ወደፊት ላይ ምንም ነገር የኋላውን እያየን እንዴት ነው ወደፊት የምንራመደው ኤፍሬም? ይሄን እያየን ነው። ነገስ ምን እንደሚፈጥሩ በምናውቃለን። ነገ ምን አይነት ስርዓት እንደሚፈጥሩ ምን አይነት ስነ ስርዓት አንድ ሁለት ሶስት እኮ አይደለም። ይሄ ልጅ ተደጋጋሚ ጊዜ እየመጣ ይቅርታ ይላል፣ ምን ይላል ምናምን አስተካክላለሁ ይላል። በንግግር አለን አይደለም ኤፍሬም? በንግግር አልሆነም፣ ዝም አለና በዝምታ አልሆነ። በጉልበት ደግሞ እንሞክራለን። ካልሆነ ደግሞ ጉልበት ደግሞ ነገር ያበላሻል እንጂ ነገር አስተካክሎ አያውቅም። እነዛ መሰሪዎች ናቸው። አሁንም ውሳኔ ያልወሰንኩት እንትን መፈጠር እነሱን እንደፋቸዋለን። በቃ ያልቃል ጉዳዩ ያበቃል። ከዚህ በኋላ ነገም ሌላ ሲት ይዘውለት እንደዚህ ቆይሮ እንዴት ነው የማይሆነው? እንዴት ነው እነሱን ወግነ ነው እንጂ የመጣው እነሱን ጠርተ ነበር ማዋራት ነበር። አዋርቻቸዋለሁ ነው ቤል እንግባባ እንጂ አንግባባም። በእንደዚህ ነው እየወገንኳቸው አይደለም። ለምን ነው ማሰማኝ? እናንተ ላይ ችግር እንዳይፈጠርና ነገሮችን ለማስተካከል ስለሞከረ ለኛ ተስካየው ለኛ ላይ ምንም አይነት ችግር አይፈጠርም። ማንም ችግር አይፈጠርም። አሁን ለሌላ ነገር ካላወራህን ማለት ነው ደህና ነገር ካላወራህን ሰዓቱ ይሄዳል። ይኸውልህ ነገሮች እንዲስተካከሉ የምትፈልግ ከሆነ ወንድምህ ነገሮች እንዲስተካከሉ ስለምፈልግ ነው እያወራኋቸው ያለው እንጂ አይመለከትም። አንድ ነገር ብቻ አላስተካክልህ። ወንድምህ ምንም አያውቅም ይባል ነው አይቀርለትም ለሱ የሚመጣው ነገር ግን ምን ማለት ነው? ጓደኞቹ ትዳር እያለው ያቺ የተረገመች ሄርሜላ የምትባል ሴት የፍቅር ጥያቄ የምትጠይቀው አሁን ደግሞ ቆይ እስቲ አንተ የትኛው እንትን ነው ሩም ውስጥ ገብተው ምንም ላያረጉ ይችላሉ ምን አገባችሁ ምናምን የሚባሉ
እና አቤል የሚሰርቅ ስራ አይተሃል? አላየም? ሪዞርት ለሪዞርት እያንከራተተ ሲጀመር ሁለቱ አብረው እንዲሆኑ በጣም ብዙ መንገድ እያመቻቹ ያሉት እነሱ ናቸው። ሲያጋብጡ አልነበር ብዙ ጊዜ ሩታ ጋር ስልስል ሲሉ የነበሩት ይሄንን ፍለጋ ነው እኮ። ይሄን ነገር እኮ ማስተካከል ያለብን በንግግር ነው። ምንም አይነት እስከ ዛሬ ድረስ በንግግር ሞክረናል። ከዚህ በኋላ ግን ምንም አይነት የምንነጋገረው ነገር የለም። ሁለቱ አይካሉ ከህይወታቸው ይወጡ። ሄደ ንገራቸው። አይካሉ ሁለቱንም ደፍተን ሶስቱንም ከሄርሜላ ጭምር ደፍተን እንሄዳለን። በቃ አለቀ። ውሳኔ ይሄን ነገር ቀላል ነው። ኤፍሬም ማስተካከል ያለብን ነገር ከነሱ ጋር አስተካክል። እኛ ጋር ምንም አይነት ችግር የለም። እስካሁንም ቆጭቶኝ የእህቴ ነገር ነው እንጂ ሁሉ ነገር ያመጣው ማለት ነው። እሱ ገላግየው ነበር እንትን አቤልን። የብሩክም ንቀት አለ። ያቺን ልክስክስ የማንንም እንትን አምጣችኋል። አስወጣት ከቻላችሁ ከወጣችሁ። በተረፈ እነሱን አዋራ። ኤፍሬም ስለጠራን ስላከበርከን እናመሰግናለን። ያ እንግዲህ ቤተሰቦች ሁሉም ነገር እንደሰማችሁት ነው። የሩታ ወንድሞች አግኝቻቸው ለማውራት ሞክሬ ነበር። እኔና እነሱ ያልተግባባንበት ጉዳይ ያው እኔ እነሱ እንዳይጎዱ ችግር ውስጥ እንዳይገቡ እና ነገሮችን በሰላም መፍታት ነበር የፈለኩት። ያው እነሱ ደግሞ እያወሩት የነበረው ነገር አይታችኋል። በዱላ ከመጡብን በዱላ እንሄዳለን ነውና ዱላ ሲሆን ደግሞ ያው አንዱ መድማቱ አይቀርም፣ አንዱ የሆነ ነገር ማለቱ አይቀርም። ግን ሁላችንም ከመደማማታችን በፊት ማድረግ ያለብን ነገር ብናደርግና ብንጠነቀቅ ባይነኝና ያው ብቻ አላቅም። እኔ እንጃ ምንም ነገር ጥሩ ነገር እየተሰማኝ አይደለም። አሁን ላይ ምንም ጥሩ ነገር እየተሰማኝ አይደለም። ብቻ እግዚአብሔር አንድ ያርጋቸው። አሁንም የመጨረሻም ጸሎት የሚሆነው አብርሽና ሩታ ፈጣሪ አንድ ያርጋቸው፣ ልጃቸውን አንድ ላይ ሆነው ያሳድጉ ነው ማለት። ከዚህ ውጭ ምንም ምለው ነገር የለም። ያው ሁሉም ነገር እንደሰማችሁት ነውና አመሰግናለሁ።